በምጽአቱ መቃረቢያ 7 መክሰፍቶችን የያዙ ጽዋዎችን ይዘው በምድር ላይ የሚመጡ 7ቱ መላእክት ታላላቅ መከራዎችን በምድር ላይ ያደርሳሉ። በዚህም የነቢያት የቅዱሳንን ደም ያፈሰሱትን በምድር ላይ መዓትን ያወርዱባቸዋል። በመክሰፍቱ የከፋ ቁስል በሕዝቡ ላይ ይመጣል። በባህር ውስጥ የሚኖሩ ፍጥረታት ሁሉ ሕይወታቸው ይጠፋል። የውሃ ምንጮች ሁሉ ደም ይሆናሉ። ፀሐይም እንደ እሳት ሰውን አቃጥሎ ይገላል። ምድርም ትጨልማለች። በኤፍራጥስ ወንዝ ያሉ እርኩሳን አጋንንት ይወጣሉ። 7ኛው መክሰፍት ሲደረግ ከዙፋኑ ተፈጸመ የሚል ድምጽ ይወጣል። ሰላም ጤና ይስጥልን። ቅን የዋ ሀገር ወዳድ የሆናችሁ የቃል ሚዲያ ቤተሰቦች እንደምቆያችሁ፣ የዛሬውን መርሃ ግብራችንን ከመጀመራችን በፊት እንደተለመደው ላይክ፣ ሼር በማድረግ አብሮነታችሁን እንድታሳዩን በአክብሮት እየጠየቅኩኝ ለዚህ ድንቅ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ይህንን ቤተሰብ እንድትቀላቀሉ በአክብሮት ጠየቅኩኝ። በምጽአቱ ጊዜ ጌታችን ከመምጣቱ በፊት የቁጣው መክሰፍት የያዘውን 7 የቁጣ ጽዋዎች በዚች በኃጢአት በተጨማለቀች ምድር ላይ መክሰፍቶቹን ያወርዳሉ። ይህም በዮሐንስ ራእይ ምዕራፍ 15 እስከ ምዕራፍ 17 ድረስ በግልጽ ሰፍሮ እናገኛለን። እንዲህ ይላል። ሌላም ታላቅና ድንቅ ምልክትን በሰማይ አየው። የእግዚአብሔር ቁጣ በእነርሱ ስለሚፈጸም ኋለኛዎቹ 7 መክሰፍቶች የያዙ 7 መላእክት ታዩ። ከዚህም በኋላ ብርሌ የምትመስል ባህርን አየው። ከእሳት ጋር የተዋሃደች ናት። ያን አውሬም የስሙንም ቁጥር ድል የነሱ እነዚያ በዚያ ባህር ላይ ቆመዋል። የእግዚአብሔርንም የምስጋናውን መሰንቆ ይዘዋል። የእግዚአብሔርንም ባሪያ የሙሴን ምስጋና፣ የበጉን ምስጋና እንዲህ እያሉ ያመሰግናሉ። ሁሉን የምትገዛ ጌታ አምላክ ሆይ ስራ ታላቅና ድንቅ ነው። የአሕዛብ ንጉሥ ሆይ መንገድ ጽድቅህና እውነት ነው። ጌታ ሆይ አንተን የማይፈራና ስምህን የማያከብር ማን ነው? አንተ ብቻ ቅዱስ ነህና በአሕዛብ ሁሉ ላይ ስልጣን ያለ አንተ ነህ። አቤቱ ፍጥረትህን ሁሉ በፊትህ ይሰግዳሉ፣ ፍርድ ተገልጧልና። ከዚህም በኋላ አየው፣ የምስክርም ድንኳን መቅደስ በሰማይ ተከፈተ። እነዚያ 7 መክሰፍቶችን የያዙ 7 መላእክትም ከመቅደስ ወጡ። ብሩህና ነጭ የሐር ልብስ ለብሰዋል። በደረታቸው ላይም የወርቅ ዝናር ታጥቀዋል። ከነዚህ ከ4 እንስሶች አንዱ ለነዚህ ለ7ቱ መላእክት ለዘላለም ሕያው የሚሆን የእግዚአብሔር ቁጣ የተመላባቸውን 7 የወርቅ ጽዋዎችን ሰጣቸው። ከዚህም በኋላ ከኃይሉና ከጌትነቱ የተነሳ መቅደሱ የእግዚአብሔርን የቁጣውን ጢስ ተሞላ። 7ቱ መላእክት የተባሉትም 7 መክሰፍትም እስኪፈጸም ድረስ ወደ መቅደሱ መግባት የሚችል የለም። ለነዚህ ለ7ቱ መላእክት ሂዱ፣ የእግዚአብሔርን ቁጣ ጽዋዎች በምድር ላይ አፍስሱ የሚል ታላቅ ድምጽ ከሰማይ መቅደስ ሰማው። ፊተኛው መልአክ ሄዶ ጽዋውን በምድር ላይ አፈሰሰ። የዚያን አውሬ ምልክት በአፉ ለምስሉም በሰገዱ በእነዚያ ሰዎች ላይ ክፉ ቁስል መጣባቸው። ሁለተኛው መልአክ ጽዋውን በባህር ውስጥ አፈሰሰ። ባህርም እንደሞተ ሰው ደም ሆነች። በባህር ውስጥ የሚኖሩ ሕይወት ያላቸው ፍጥረታትም ሁሉ ሞተ። ሶስተኛው መልአክ ጽዋውን በወንዞችና በምንጮች ላይ አፈሰሰ። ወንዞችና ምንጮች ሁሉ ደም ሆኑ። የውሃዎችም ምንጮች መልአክም ያለህና የነበር አምላክ ሆይ ቅዱስ ሆይ እንዲህ ስለፈረድ ጻድቅ ነህ፣ የቅዱሳንና የነቢያትን ደም አፍስሰዋልና ደምም አጠጣሃቸው የሚገባቸው ነውና ብሎ ሲናገር ሰማው። በመሰዊያው ውስጥም እንዲህ የሚል ቃል ሰማው። አዎን አቤቱ ሁሉን የምትገዛ እግዚአብሔር ሆይ ፍርድ እውነትና ቅን ነው። አራተኛው መልአክም ጽዋውን በፀሐይ ላይ አፈሰሰ። ሰውንም በእሳት ያቃጥለው ዘንድ ግለት ተሰጠው። ሰዎችም በታላቅ ትኩሳት ተቃጠሉ። በእነዚህ መክሰፍቶች ላይ ስልጣን ያለው የእግዚአብሔር ስም ተሳደቡ። ክብርህንም ይሰጡት ዘንድ ንስሐ አልገቡም። አምስተኛው መልአክ ጽዋውን በዛውሬ ዙፋን ላይ አፈሰሰው። ሰዎችም በሕማም መላሳቸው እስኪያላምጡ ድረስ መንግስቱ ጨለማ ሆነች። ከስቃያቸው ከቁስላቸው የተነሳ የሰማይ ጌታን እስኪነቅፉ ድረስ ከስራቸው አልተመለሱም። ስድስተኛው መልአክ
በታላቁ ወንዝ በኤፍራጥስ ላይ ጽዋውን አፈሰሰ። ከፀሐይ መውጫ ለሚመጡ ነገስታትም መንገድ ያዘጋጅላቸው ዘንድ ውሃው ደረቀ። ከዚህም በኋላ ከዚህ ከፊተኛው አውሬ አፍ፣ ከአንበሳውም አፍ፣ ከሐሰተኛው ነቢይ አፍ ጓጉንቸር የሚመስሉ 3 ርኩሳን አጋንንት ሲወጡ አየው። ምልክትም እያደረጉ የአጋንንት መናፍስት ናቸውና በታላቁም ሁሉ በሚገዛ በእግዚአብሔር ቀን ወደሚሆነው ጦር እንዲያስከትቷቸው ወደ ዓለም ሁሉ ነገስታት ይወጣሉ። እነሆ እንደ ሌባ ድንገት እመጣለሁ። ራቁቱን እንዳይሄድ አፍረቱንም እንዳይገልጥ ተግቶ ልብሱን የሚጠብቅ ብፁዕ ነው። በዕብራይስጥ አርማጌዶን በሚባል ቦታ እሰበስባቸዋለሁ። 7ኛው መልአክም ጽዋውን በአየር ላይ አፈሰሰ። ከመቅደሱም ውስጥ ተፈጸመ የሚል ቃል ድምፅ ከዙፋኑ ወጣ። ከዚህም በኋላ መብረቅ፣ የነጎድጓድ ድምፅም ሆነ። ታላቅ የምድር መናወጥም ሆነ። የሰው ልጅ በምድር ላይ ከተፈጠረበት ጊዜ ጀምሮ እንዲህ ያለ ታላቅ መናወጥ አልሆነም። ከእንግዲህም ወዲህ እንደዚህ ያለ ታላቅ መናወጥ አይሆንም። ታላቂቱም ከተማ ከ3 ተከፋፈለች። የአሕዛብ ከተሞችም ወደቁ። የእግዚአብሔርም የቁጣው ወይን መርዝ የተሞላበት ጽዋ ትቀበል ዘንድ ታላቂቱ ባቢሎን በእግዚአብሔር ፊት አሰቧት። ደሴቶችም ሁሉ ጠፉ፣ ተራሮችም አልተገኙም። በሚዛንም 1 ታላንት የሚያህል ታላቅ በረዶ በሰዎች ላይ ከሰማይ ወረደባቸው። ሰዎቹም ከበረዶ መክሰፍት የተነሳ እግዚአብሔርን ተሳደቡ፣ መክሰፍቱም እጅግ ታላቅ ነበርና። በመጨረሻም በምድር ላይ ሆኖ የማያውቀው መክሰፍትና መከራ የሰውም ልጅ በምድር ላይ ከተፈጠረበት ጊዜ ጀምሮ እንዲህ ያለ ታላቅ መናወጥ አልሆነም። ከእንግዲህ ወዲህ እንደዚያ ያለ ታላቅ መናወጥም አይሆንም። ይህ ሁሉ መክሰፍት እንደሚመጣ በቅዱሱ መጽሐፍ ላይ በግልጽ ሰፍሮልን ተቀምጧል። ከዚህ አስፈሪ መክሰፍት የሚተርፉ የእርሱን ትእዛዛት ሕግጋት የሚፈጽሙ መሆናቸውም በንጹህ ልብ ለተረዳው ትልቅ ምልክት ነው። እነዚህ 7ቱን መክሰፍት የያዙ ጽዋዎችን ይዘው የሚመጡ መላእክት የነቢያት የሐዋርያትን ደም በከንቱ ያፈሰሱትን በመቅጣታቸው ፍርድን ላጓደሉት ፍርድን እንዲሰጡ በእግዚአብሔር በመታዘዛቸው የኃያሉን የእግዚአብሔርን ስም እየጠሩ እንዲህ እያሉ ያመሰግናሉ። ያለህና የነበርክ አምላክ ሆይ፣ ቅዱስ ሆይ፣ እንዲህ ስለፈረድ ጻድቅ ነህ ይላሉ። አሁን ካለንበት የኃጢአት መንገድ እግራችንን መልሰን ወደ ቀናው መንገድ ጉዞን ጀምር ዘንድ እርሱ ይርዳን። ለንስሐ በቅተን የመንግስቱ ወራሾች ያደርገን ዘንድ ምኞታችን ነው። ውድ የቃል ሚዲያ ቤተሰቦቻችን እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ስለቆያችሁ ከልብ እያመሰገንኩኝ ሰናይ ጊዜን ተመኘው ከቃል ሚዲያ።